ኃጥእ ሆንክ ጻድቅ ሆንክ ምእመን ሆንክ መናፍቅ ሆንክ ምጽአቱን ታያለህ። ከፀሐይ መውጫ እስከ መግቢያ ድረስ ያሉ ሁሉ ሙታን ተነስተው ያዩታል። የወጉት ራሱ ያዩታል። የገደሉት፣ የሰቀሉት፣ የቸነከሩት ሰዎች ሁሉ ያዩታል። ከነዚህ አራት ተአምራት መካከል አንዱ ግን እርገት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በሦስተኛው ቀን ተነሳ። እንደተነሳ ወዲያው አላረገም። ምድር ላይ 40 ቀናት ያህል ቆይቷል። ምን ሲሰራ ነው የቆየው? 40 ቀን ምን ያደርጋል? ለምን 40 ቀን መቆየት አስፈለገ? ብዙ ስራዎች አሉ። የመጀመሪያው እንደተነሳ ቢያርግ ኖሮ ትንሣኤው ምትሃት ነው ይባል ነበር። ምክንያቱም ተነስቶ ጥቂት ሰዎች አይተውት ቢያርግ ብዙ ሰው ካላየው ትንሣኤውን ለማመን አያስቸግርም? ያስቸግራል። ስለዚህ ትንሣኤው ለብዙ ሰዎች መገለጥ አለበት። ስለዚህ ጌታ 40 ቀናት ሙሉ እየታያቸው ይላል የዮሐንስ ወንጌል ምዕራፍ 1 የሐዋርያት ሥራ ይቅርታ ሉቃስ ሲጽፍ ምዕራፍ 1 ላይ 40 ቀን እየታያቸው ይላል። 40 ቀን ለብዙ ሰዎች ታይቷል። ለሐዋርያቱ ለ12ቱ ታይቷል። ለቅዱሳት አንስት ታይቷል። ከ500 ለሚበዙ ሰዎች ታይቷል። ከሁሉ በኋላ ደግሞ ጭንጋፍ ለመሆን ለእኔ ታየኝ ይላል ቅዱስ ጳውሎስ። ለብዙ ሰዎች ትንሣኤውን ገልጧል። ይህ ምንድን ነው የሚያሳየው? ትንሣኤው እውነተኛ መሆኑ። ከመካከላቸው ቀርቦ ምግብ አቅርቡልኝ ብሎ አንዳችሁ የሚበላላችሁ ልጆች ብሎ በልቶ ትንሣኤው ምትሃት አለመሆኑን አሳይቶ ማለት ኑ ቅረቡ፣ ዳሱኝ፣ ንኩኝ ብሎ ቁስሉን ነኩ፣ አዩ፣ ደስ አላቸው ይላል። ይህ የሚያሳየው ትንሣኤውን ለመግለጥ 40 ቀን መቆየት ነበረበት። የመጀመሪያው ምክንያት እሱ ነው። ሁለተኛው በ40 ቀናት ውስጥ ደግሞ አስተምሯል ክርስቶስ። ከዚህ በፊት ካስተማረው ትምህርት የተለየ ትምህርት ክርስቶስ ከሞት እስከተነሳበት ቀን ድረስ ለ3 ዓመት ያስተማረው ትምህርት ወንጌል ተብሎ ይጠራል። ምን ተብሎ ይጠራል? ወንጌል። ከሞት ከተነሳ በኋላ እስከሚያርግ ድረስ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። አባቶቻችን ጠዋት ወይም በሰርክም ኪዳን ሲያደርሱ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን። ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን መቼ? እምቅድመ ዕርገቱ ውስተ ሰማያት፣ ወደ ሰማያት ከማረጉ በፊት ወእምድኅረ ትንሣኤሁ እሙታን፣ ከሙታን ከተነሳ በኋላ የነገራቸው ኪዳን ሳህሉ ወምህረቱ፣ ሳህሉ ይቅርታው፣ ምህረቱ ከእኛ ጋር ይሁንልን ብለው ቅዱስ ይላሉ። ይህንን ለሐዋርያት ያስተማረውን ኪዳን አፖስቶሊክ ኮንስቲቱሽን የሚባለው መጽሐፍ ቅዱስ አቡሊዲስ ዘሮም ወይም ሴንት ሂፖለተስ ኦፍ ሮም የሚባለው በዛ መጽሐፍ ላይ ጽፎ መዝግቦ እስካሁን ድረስ ቤተክርስቲያናችን ኪዳን ብላ የክርስቶስን ኪዳን ታደርሳለች። ኪዳን አድርሶ ትልቅ ጸሎት ነው። በነገር ኪዳን አድርስ የትም ድረስ ይባላል። ሰው ኪዳን አድርሶ ከወጣ በጣም ብዙ እርኩስ መንፈስ ከሱ እንዲርቅ፣ መንፈስ ቅዱስ ወደ እሱ እንዲቀርብ፣ ኃይለ መንፈስ ቅዱስ እንዲቀበል የሚያደርግ ጸሎት። ለምን? ፍጡር አይደለም የደረሰው። ኪዳኑን ጸሎቱን ያስተማረ ማን ነው? ራሱ ክርስቶስ ነው የተናገረው። በጣም ድንቅ ጸሎት ነው። በኪዳን ጸሎት ውስጥ ያለው ጥልቅ ነገረ መለኮት በጣም አስገራሚ። ስለዚህ 40 ቀን እየታያቸው የእግዚአብሔርን መንግስት ነገር ደግሞ እየነገራቸው ይላል እዛ ሐዋርያት ሥራ ምዕራፍ 1 ላይ 40 ቀን እየታያቸው። አንደኛ 40 ቀን የቆየው ለመታየት ነው። ሁለተኛው የእግዚአብሔርን መንግስት ነገር እየነገራቸው። የእግዚአብሔር መንግስት በምድር ያለችው መንግስት ማነች? ቅድስት ቤተክርስቲያን ነች። ስለ መንግስተ ሰማያት አይደለም። የእግዚአብሔር መንግስት ስለተባለች ስለ ቤተ ክርስቲያን ስርዓት የሰራው ክርስቶስ በዚህ 40 ቀናት ውስጥ ነው። የሐዋርያት ሲኖዶስ የምንላቸው መጽሐፍት፣ የስርዓት መጽሐፍት ሁሉ ምንጫቸው ክርስቶስ ከማድረጉ በፊት ያስተማረው የ40 ቀን ትምህርት ነው። እንዴት መመራት እንዳለባቸው ዘርዝሮ ለቤተ ክርስቲያን ፈጽሞ ስርዓተ አርቲኦ ሃይማኖተ፣ ስርዓትን ፈጽሞ ሃይማኖትን አቅንቶ አርገ ሀበ አቡሁ፣ ወደ አባቱ ወደ አብ አረገ ይላል ቅዱስ ያሬድ ኢትዮጵያዊ። ስለዚህ በ40 ቀናት ውስጥ ቤተ ክርስቲያን እንዴት ማደር እንዳለባት፣ እንዴት መተዳደር እንዳለባት ስርዓቱን አስተማረ። በ40 ቀን ከሞላው በኋላ ሐዋርያቱን ይዞ ወደ ቢታንያ አወጣቸው። እያዩት እየባረካቸው ወደ ሰማይ ከፍ ከፍ ብሎ አረገ ይላል። ጌታ በዚህ ውስጥ ምንድን ነው እያስተማረን ያለው? እኛ ትንሣኤን ስንማር ትንሣኤ ማለት ከኃጢአት ሞት መነሳት ነው። ቅዱስ ጳውሎስ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ሞት የተባለ ኃጢአት ነው። ትንሣኤ የተባለ ደግሞ ንስሐ። አንድ ሰው በኃጢአት ከሞተ የሚነሳው በምንድን ነው? በንስሐ። ስለዚህ በኃጢአት የሞትን እንደሆን ንስሐ ገብተን እንነሳለን። ተነስተን ግን ምድር ላይ መቅረት የለብንም፣ ማድረግ አለብን።
ማድረግ ማለት ምን ማለት ነው? ከዚህ በፊት የምንሰራው ኃጢአት ላይ ተመልሰን እዛው መዘፈቅ የለብንም። ከትንሣኤ በኋላ ምን መከተል አለበት? እርገት መከተል አለበት። ይህንን አሳየን። እያዩት ከፍ ከፍ ብሎ አረገ። ሐዋርያት አንጋጠው ቆመው ከ3 ቀናት እንግዲህ አስቡት፣ ከወር በፊት ሲገረፍ ሲደበደብ ያዩት፣ በአደባባይ ሲሰቀል ያዩት ክርስቶስ፣ ሲዋረድ ያዩት ክርስቶስ በክብሩ ደግሞ አዩት ማለት ነው። ይህ ለሐዋርያ መጽናኛ ነው። ምክንያቱም እንደተነሳ ሳያዩት ቢሰወራቸው ወይ ቢያደርግ ኖሮ ሰማያዊ ክብሩን አያውቁም ነበር። ስለዚህ እያዩት ከፍ ከፍ ብሎ ደመናም ሰውራ ተቀበለችው። ሲመጣም ደመና ዘበአማን የተባለች እመቤታችን ነበረች በማኅፀኗ ሰውራ የተቀበለችው እውነተኛይቱ ደመና። በመጨረሻም በዕለተ እርገቱ እያዩት ከፍ ከፍ አለ። ሙሽራው ከነርሱ ተወሰደ ማለት ነው። ሙሽራው ከነርሱ የሚወሰድበት ወራት ምን ይላል? ይመጣል ያለው ይህ ነው። በዚያም ጊዜ ይጾማሉ አለ። ቀጣዩ ቃል ምንድን ነው? በዚያ ጊዜ ምን ይላሉ? ይጾማሉ። ጌታችን እንዳረገ ሐዋርያት ጾም ጾመዋል ወይ? አልጾሙ። ጌታችን እንዳረገ በጣም ተክዘው ሰማይ ሰማዩን እያዩ አንጋጠው ቆመው እያለ 2 መላእክት መጡ። እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ አንጋጣችሁ ቆማችሁ ታያላችሁ? ሲሄድ ያያችሁት ክርስቶስ እንዳያችሁት ተመልሶ ወደ እናንተ ምን ይላል? ኃይልን እስክትቀበሉ እስክታገኙ ድረስ በኢየሩሳሌም ቆዩ አሏቸው። ይህንን ቃል ተከትለው ሐዋርያት ወደ ኢየሩሳሌም ወደ ማርቆስ እናት ቤት ማለት ነው ጽርሐ ጽዮን ብለን ወደምንጠራው ቤት ሄዱ። 10 ቀን ሙሉ በጸሎት ይተጉ ነበር። በጸሎት ይተጉ ነበር። ከመካከላቸውም እመቤታችን ነበረች። የኢየሱስ እናት ብሎ ነው የሚጀምረው ራሱ። ድንግል ማርያምን ጨምሮ ሌሎቹም ሁሉ ሆነው በጸሎት ይተጉ ነበር። ለ10 ቀን ያህል አንድ ልብ አንድ ነፍስ ነበራቸው ያመኑት ሁሉ ይላል። በ10ኛው ቀን ድንገት ቤቱን አውሎ ነፋስ መታው። በነፋስና በእሳት አምሳል መንፈስ ቅዱስ ወረደላቸው። ልክ ሲወርድ ዝግጁ ሆኑ ማለት ነው ለመጾም። ከዚህ በኋላ ያለው አንቀጽ ይህንን የሚያሳየው ጥቂት ነገሮች እዚህ ላይ ልንገራችሁ። በ50ኛው ቀን ጌታ በተነሳ ባረገ ደግሞ በስንተኛው ቀን? በ10ኛው ቀን መንፈስ ቅዱስ በእሳትና በነፋስ አምሳል በሐዋርያት ላይ ወረደ። ከመካከላቸው ማን ነበረች ብያቸው? እመቤታችን እዛ መሀል የተገኘችው መንፈስ ቅዱስ እንዲወርድላን ነው ወይ? አይደለም። እመቤታችን መንፈስ ቅዱስ ይወርድላን መቼ ነው? መንፈስ ቅዱስ ይጸልልሻል የተባለችው መቼ ነው? ጌታን ምን ስትል? እሷ ከጰራቅሊጦስ በፊት ጰራቅሊጦስ ተደርጎላታል። ለእሷ ለብቻ ማለት ዓለም ገና ክርስቶስን ሳይቀበል ነው እሷ መንፈስ ቅዱስ የተቀበለችው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ያድርብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ ቅዱስ ገብርኤል የሥላሴ ሥራ በእሷ እንደሚሰራ ቀድሞ ነግሯል። ስለዚህ እመቤታችን የተገኘችው ጸጋ መንፈስ ቅዱስ ልትቀበል አይደለ፣ ሐዋርያት ልትባርክ ነው። እመቤታችን ከሁላችን መሃል ትሆነልን። እሷ ስትኖር ጸጋ መንፈስ ቅዱስ ምን ይላል? ይመጣል። አላያችኋትም? ኤልሳቤጥ የማርያም ሰላምታ በሰማች ጊዜ ምን ሞላባት? መንፈስ ቅዱስ ሞላባት ይላል። ድምጿ፣ ሰላምታዋ፣ እዛ አካባቢ መገኘቷ መንፈስ ቅዱስ ይሞላል። መንፈስ ቅዱስ ይሞላል። በቃና ዘገሊላ በመገኘቷ ጋኖቹ በምን ተሞሉ? በወይን ተሞሉ። ወይን የተባለ ምንድን ነው? መንፈስ ቅዱስ ነው። ሐዋርያት በኋላ መንፈስ ቅዱስ ከወረደላቸው በኋላ ምን ጠጥተዋል ብለው ነው ያሟቸው አይሁድ? ጠጅ ጠጥተዋል። የወይን ጠጅ ሳያውቁ አንዳንድ አይሁድ የሚናገሩ ምስጢር አለ። ወይን ጠጅ የተባለ መንፈስ ቅዱስ ነው። አሁን እዚህ ላይ አነብላቸዋል። በአሮጌ አቁማዳ አዲስ የወይን ጠጅ የሚያኖር የለም የተባለው ለመንፈስ ቅዱስ እና እመቤታችን በሐዋርያት መካከል በመገኘቷ ጸጋ መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ በእሳትና በነፋስ አምሳል ወረደ በሐዋርያት ላይ። ከዚህ በፊት መንፈስ ቅዱስ ሲወርድ በመጽሐፍ ቅዱስ ላይ አይተናል? አላየን? ከኔ ጋር ናችሁ? መንፈስ ቅዱስ ወርዷል? አልወረደም? መቼ ነው የወረደው? ጌታ ምን ሲል? በምን አምሳል? አሁን በምን ወረደ? ለጌታ በርግብ አምሳል ወረደ። በሐዋርያት ላይ ግን በእሳትና ለጌታ በርግብ የወረደው ኃይል ሊሰጠው ስላልሆነ ነው። መንፈስ ቅዱስ ወረደበት አንልም እኮ በክርስቶስ ላይ። ምክንያቱም መንፈስ ቅዱስ ከሱ ተለይቶ አያውቅም። አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። የወረደው ለጌታ መንፈስ ሊወርድበት ብሎ አይደለም። አንደኛ አንድነት ሶስትነቱን ለመግለጥ ነው
ዮርዳኖስ ወንዝ ምስጢረ ሥላሴውን ለመግለጥ ነው። አብ የምወደው ልጄ ነው ብሎ ሲናገር፣ ወልድ ሲጠመቅ፣ መንፈስ ቅዱስ ሲወርድ ምስጢረ ሥላሴ ተገለጠ። ሁለት መንፈስ ቅዱስ ወልደ እግዚአብሔር መሆኑን መሲሁ እሱ መሆኑን ሊመሰክር ነው የወረደው እንጂ ኃይል ሊሰጠው አይደለም። ስለዚህ ምንም ኃይል በሌላት በርግብ አምሳል ተመሰለ ማለት ነው። የመጣሁት ለእሱ ኃይል ልሰጠው አይደለም ሲል ነው። ለሐዋርያት ግን በእሳትና በነፋስ አምሳል ወረደባቸው። እንደወረደባቸው ኃይልን ተሞሉ፣ መንፈስ ቅዱስን ተሞሉ፣ በየቋንቋው ሁሉ ተናገሩ ይላል። ይህ ቀን በዓለ ጰራቅሊጦስ የቤተ ክርስቲያን የልደት ቀን ይባላል። ሐዋርያት በዓለም ሁሉ ቋንቋ የተናገሩበት ቀን የቤተ ክርስቲያን የምን ቀን? የልደት። የየትኛዋ ቤተ ክርስቲያን የልደት ቀን ነው? የኢየሩሳሌም ያለችው ነው? የኢትዮጵያ ቤተ ክርስቲያን የልደት ቀን ነው? የየት ሀገር ነው ካላችሁ የሁሉም ነው። ለምን? የተናገሩት በሁሉም ምንድን ነው? ቋንቋ ነው። በሁላችን ቋንቋ ስለተናገሩ የሁላችን ቤተ ክርስቲያን የተወለደችው መቼ ነው? የዛን ቀን ነው። ይህ ታሪክ ከዚህ በፊት እግዚአብሔር ያደረገውን ነገር የገለበጠ ነው። በሰናዖር ሜዳ በባቢሎን ታስታውሳላችሁ። ሰዎች እግዚአብሔር ላይ አምፀው ወደ ሰማይ እንወጣለን ብለው ነበር። ግንብ ሰሩ። በመጨረሻ እግዚአብሔር ዝም ብሎ ታገሳቸው። በመሰረቱ ሲሰሩ ቢኖሩ ራሱ እስካሁን ቢሰሩ እግዚአብሔር ላይ ይደርሳል? አይደርሱም። እንደው እግዚአብሔር ቸርነቱ እኮ ነው ልገላግላቸው ብሎ ነው እንጂ ልቅጣቸው ካለ ኃይል ሰጥቶ ሲሰሩ እስካሁን ይሰሩ ነበር። ምንም ያሁኑ ራሱ ምናልባት አሁን የሰሞኑ ፕሌን ይነካው ነበር መሰለኝ እንጂ እግዚአብሔር ላይ መድረስ ይቻላል? አይቻልም። ምን አደረገ? ወረደና ቋንቋቸው ምን አደረገው? ደበላለቀው። እግዚአብሔር በሰናዖር ሜዳ የደበላለቀውን ቋንቋ የሰበሰበው በጰራቅሊጦስ ዕለት ነው። የዓለምን ቋንቋ የበተነው አምላክ አሁን ሰበሰበው። በሰናዖር ሰዎች፣ በባቢሎን ሰዎች ትዕቢት የተበተነው ቋንቋ በሐዋርያት ትሕትና ተሰበሰበ።